እንግዲህ ከባለፈው የቀጠለ ነው። ከአንድ እስከ 4 ሰርቼላችሁ ነበር። ባዮሎጂ 11ኛ ክፍል ዩኒት ፎር ጄኔቲክስ የሚለው ከአምስተኛው ጥያቄ በታች ያለውን እንቀጥላለን ማለት ነው። assuming that both plants in the diagram below are homozygous, why would all of the F1 generation have yellow phenotypes? እዚህ ጋር ምንድነው እያለ ያለው? እዚህ ጋር አዚም አድርጉ ይላል። እነዚህ ምንድናቸው? ግሪን አለ፣ ከዛ ደግሞ እዚህ ጋር የሎ አለ ማለት ነው። እነዚህ ግሪን እና ፓረንት ናቸው። እነሱ ደግሞ ምን አላቸው? አለላ አላቸው። ባለፈው እንደነገርኳችሁ እያንዳንዱ ኦርጋኒዝም ሁሉም የሰው ልጅ ስንት አለላ አለው? 2 አለላ አለው ማለት ነው። 2 አለሉ ለምሳሌ በከለር ስንሄድ እነዚህ አለካ 2 አለሉ አንዱ ምንን ነው ዲፋይን የሚያደርገው? አንዱ ግሪንነስን ዲፋይን ያደርጋል፣ አንዱ ደግሞ የሎውነስን ዲፋይን ያደርጋል ማለት ነው። የሎው የሆነውን በካፒታል እናደርገው ዶሚናንት ነው። ከዛ ደግሞ ያኛውን ደግሞ በስሞል ዋይ እንግለጸው ማለት ነው፣ ያ ግሪንነስን ማለት ነው። አሁን እዚህ ጋር ስታይ ግን ሆሞዛይገስ ምንድነው የሚለው? ሆሞዛይገስ ስላለ ሁሉም ምንድነው ተመሳሳይ ነው ማለት ነው። ስለዚህ ጄኖታይፑ ምንድነው? ሁለቱም ካፒታል የሎ ካፒታል ዋይቱ ይሆናል ማለት ነው። ይሄንን ከማጋክሮስ አድርጉ። ከማጋክሮስ አድርገን ከግሪን ጋር ግሪንን በጂ ሳይሆን የምንገልጸው በስሞል ዋይ ነው የምንገልጸው ማለት ነው። ሪሴሲቭ ስለሆነ በስሞል ዋይ እንገልጻለን ማለት ነው። እነዚህን ክሮስ ስናደርግ ምንድነው መልሳችን የሚሆነው? ሁሉም ፊኖታይፓቸው ምን ይሆናል ማለት ነው? ሁሉም የለው ይሆናል ማለት ነው። የዶሚናንት ስለሆነ ሁሉም ምን ይሆናል? የለው ይሆናል ማለት። ስለዚህ እንደዛ የሆነው ለምንድን ነው የለው የሆነው? ሁሉም ኤፍ1 ጀነሬሽን ፈርስት ፊላል ጀነሬሽን ወይም ኤፍ1 ጀነሬሽን የምንለው የለው ሆነ። ለምንድን ነው የለው የሆነው? አንደኛ የሎውነስ ምን ስለሆነ? ዶሚናንት ስለሆነ ነው። የሎውነስ ዶሚናንት ስለሆነ ነው አይደል? why would all of the F1 generation have yellow phenotype ማለት ነው? የለው የሆነው አንደኛ መጀመሪያ የለው ዶሚናንት ስለሆነ ማለት ነው። የለው ዶሚናንት ስለሆነ ነው ሁሉም የለው የሆነው። ያ የመጀመሪያው አንሰር ነው። ከዛ በኋላ ደግሞ እስቲ ምርጫችንን ደግሞ ቼክ እናድርግ። F1 genotypes are homozygous. F1 genotypes homozygous ሆኑም አልሆኑም እሱ አይመለከተንም። ኤፍ1 ጀነሬሽን ላይ ያሉት ሆሞዛይገስ ሆኑም አልሆኑም አይመለከተንም። ግን ኤፍ1 ጀነሬሽን ላይ ያሉ ምንድናቸው? ኤፍ1 ፕሮዳክቶች ወይም ፈርስት ጀነሬሽን የምንላቸው ምን ጊዜ ምንድናቸው? ሆሞዛይገስ አይደሉም፣ ሄትሮዛይገስ ናቸው ማለት ነው። ሄትሮዛይገስ ምንድነው? ይሄው እዚህ ጋር ማየት ትችላላችሁ። ይሄኛው ምን ይባላል? ሆሞዛይገስ ይባላል። እዚህ ጋር ያለው ማለት ነው። እዚህ ጋር የምታዩት ሆሞዛይገስ ይባላል ማለት ነው። ለምሳሌ እዚህ ጋር ይሄ ሬድነስ እና በየሎውነስ ብናይ ይሄ ምንድነው? ይሄ ሰውዬ አንድ ሰው ብላችሁ ነጥላችሁ ያዙት ይሄን ማለት ነው። በዚህ ጎን ያለውን ሳሚ ወይ የሆነ ብላችሁ ሰው ብትይዙ ይሄ ሳሚ ቀይ ነው ወይም ቀይ ነው፣ በቃ ልጁ ቀይ ነው። እና ይሄ ቀይነት የወጣው ምንድነው? አንድ ቀይነት ሁለት አለል ነው ያለው። አንዱ ምናልባት ምንነትን ይገልጽ ነበር ወይ ቢጫ፣ ልጁ ቢጫ እንዲሆን ይገልጽ ነበር። ሌላኛው ደግሞ ቀይ እንዲሆን ይገልጽ ነበር። ግን አሁን በዚህ ጊዜ ስታዩ ሁለቱም ምንድነው ቢጫ ነው ልጁ ማለት ነው። ሁለቱም ቀይ ነው። ከዛ የተነሳ ደግሞ ሳሚ የሚባለው ልጅ ቀይ ነው፣ ዶሚናንት ነው ማለት ነው። አሁን እዚህ ጋር ደግሞ ሆሞዛይገስ ምን ነው? በቃ ሁለቱም አለል ምንድናቸው? ተመሳሳይ ናቸው። ሁለቱም አለል የያዙት ኢንፎርሜሽን ተመሳሳይ ነው። ሁለት አለል አለ፣ አንድ አለል ሁለተኛ አለል። ይሄ ሁለቱም አለል የያዙት ኢንፎርሜሽን ምንድነው? ተመሳሳይ ነው ማለት። አለል የሚባለው ነገር ያንተን ኢንፎርሜሽን ይዛል። ወይ ቁመትን አንዱ አለል አጭር ካለገ ሌላኛው ረጅም ያደርጋል። ሆሞዛይገስ ስንል ደግሞ ሁለቱም ተመሳሳይ ዳይሬክሽን ነው የሚያደርጉት። ወይ አጭር ያደርጓል ወይ ረጅም ያደርጓል። ሄትሮዛይገስ ምን በምንልበት ጊዜ ደግሞ ተመሳሳይ ያልሆነ ማለት ነው። አንዱ አለል ምንን ያዘ? ሳሚ የሚባለውን ሳሚን ቀይ ያደረገው፣ ሌላኛው አለል ደግሞ ሳሚን ቢጫ አደርገዋለሁ አለ። ሁለቱም ከዚህኛው ከተወሰኑ በኋላ ደግሞ አንዱ በቃ ሳሚ አሁን ቀይም ቢጫም አይሆንማ፣ ወይም አጭርም ረጅምም አትሆኑማ፣ ሁለቱንም አትሆኑማ። አጭርም ረጅምም የሚባል ሰው አለ እንዴ? የለም። ወይ ረጅም ወይ አጭር ትሆናለህ ማለት ነው። ስለዚህ ቢን አጭር ብንለው፣ ይሄን ደግሞ ምን ብንለው፣ ይሄን ደግሞ ስሞል ቢን ደግሞ አጭር ብንለው፣ ካፒታል ቢን ደግሞ ረጅም ብንለው፣ አሁን አንዱ ነው የሚታየው፣ አንዱ ባህሪ ነው የሚታየው፣ አንዱ ባህሪ ደግሞ ይደበቃል። አሁን ካፒታል ቢን ወስደን ረጅም ቢሆን ልጁ ይሄ ስሞል ቢ ምን ሆኗል ማለት ነው? ተደብቋል ማለት ነው። ተደብቆ ይቀራል። ይሄ የሚደበቁትን ምን እንላቸዋለን? ሪሴሲቭ እንላቸዋለን። ተደብቆ የሚቀሩት ማለት ነው። ምን ጊዜም እነሱ ለመታየት ሲፈልጉ ሁለት ለሁለት መምጣት አለባቸው። በጀማኑ መምጣት ያለባቸው ሪሴሲቭ የሚባሉት ማለት ነው። ስሞል ቢ አሁን ለምሳሌ አጭርነትን ከሆነ ይሄ አጭር ሰው አጭር ለመሆን ይሄ ሰው ምን ጊዜ ምንድነው መሆን ያለበት? ሁለት ስሞል ቢ ሊኖረው ይገባል። አጭርነትን ለማሳየት ሪሴሲቭ ስለሆነ ማለት ነው። በዛ ለዩ ማለት ነው።
በዛ ወይ ወቁ። ከዛ አሁን ምንድነው if one genotypes are homozygous ይላል። so if one generation homozygous ይላል። ከዛ ቢ ላይ ደግሞ yellow is dominant over green ይላል። so yellow is dominant over green አዎ ቢ የመሆን ቻንስ ከፍተኛ ፕሮባቢሊቲ አለው። ግን ሌላውን ቼክ እናድርግ። ሲ both parents passed yellow alleles ዲ ደግሞ yellow is recessive ይላል። yellow recessive አይደለም። ዲ እና ምርጫችሁን አሳንሱ። ዲን አስወግዱ። ይሄን ዲን አስወግዱ። ከዛ ደግሞ both parents passed yellow alleles እሱ የመሆን ቻንስ አለው። if one genotypes are homozygous ይላል። እሱ ደግሞ አይጠቅማችሁም። ከዛ አሁን ደግሞ ማን ነው ማለት ነው መልሳችን ማን ነው የሚሆነው? እስኪ ቼክ እናድርግ። ከቢ እና ከሲ አንዱ ነው የሚሆነው ማለት ነው። ሶ መልሳችን ቢ ነው ማለት ነው። ሶ እዚህ ጋር መልሳችን ምንድነው? የሎ ኢዝ ዶሚናንት ብዬ ነግሬያችኋለሁ። የሎ ዶሚናንት ስለሆነ ነው። ከዛ በመቀጠል ደግሞ ይሄ ሲ መሳይል አንሳር ሊሆን ይችላል። ቦዝ ፓረንትስ ፓስድ የሎ አለል ይላል። ሁለቱም ፓረንት እኔ ራሱ ምን ሆኜ ነው ጌታ ሶ ትኩር ብለን ስናይ ሁለቱም የሎ አለልን አይደለም ፓስ የሚያደርገው ሆሞዛይገስ ብለናል። የሎ አለል እንደ ፓስ የሚያደርግ የለም። አንዱ ብቻ ነው ፓስ ያደርገው የሎ አለልን ማለት ነው። የሎ አለልን ማለት ስለዚህ እኮ ሲ እኮ ጭራሽ ማይሆን ነው ማይሆን ማለት ነው። አቴንሽን ትኩረት ስላልሰጠነው ነው እንጂ ሲ ጭራሽ ማይሆን አንሰር ነው ማለት ጭራሽ በፍጹም እንደው መጀመሪያ ላይ የሚሰረዘው እሱ ነው ማለት ቢካዝ ምንድነው ቦዝ ፓረንትስ ፓስድ የሎ አለልን ሁለቱም ፓረንቶች የሎ አለልን ፓስ አደረጉ ይላል ማለት ነው። እንደዛ አይደለም ማለት ነው። ሶ አሁን ምን ማለት ነው? አሁን ለምሳሌ ሁለት አለል ነው አለ ያልኳችሁ አንድ ላይ ሆኖ ሁለት አለል አለ ማለት ነው። አንዱ ረጅምነትን ከያዘ ወይም አንዱ አጭርነትን ከያዘ ሌላኛውም አጭርነትን ይይዛል። ይሄ ምን እንላለን? ሆሞዛይገስ እንላለን ማለት ነው። ይሄ ከማጋ ነው ክሮስ ያደረግነው ከማጋ ነው ክሮስ ያደረግነው ከቢጫ ጋር ነው። ቢጫውም ሆሞዛይገስ ነው። ቢጫውም ሆሞዛይገስ ማለት አንዱ አለል ሁለት አለል ነው አይሰውየው ያለው አንዱ አለል ቢጫነትን ይደግፋል ሌላኛውም አለል ቢጫነትን ይደግፋል ማለት ነው። ሶ አሁን በዚህ ጊዜ ሁለቱም አለል ቢጫነትን እንደዚህ ይደጋግፋሉ። ሶ እነዚህ ነው ፓረንት ክሮስ ያደረግነው ማለት ነው። አንዷ እናት ነች አንዷ ደግሞ አባት ነው። ይሄ እናት ብንል ይሄ አባት ይሆናል። ሶ ምንድነው እነዚህ ነው ክሮስ ያደረግነው ማለት ነው። ሶ አሁን ለልጅ ሲሰጥ ምንድነው ዶሚናንት ማን ነው ነው የበላይ ማን ነው ነው እዚህ ውስጥ ዶሚናንት የሆነው የትኛው ነው ነው። ሶ አሁን አንዱ ዶሚናንት ይሆናል። አንዱ ዶሚናንት ከሆነ ለምሳሌ ማን ዶሚናንት ሊሆን ይችላል? የሎ ነው በዚህኛው በእኛ ጊዜ ዶሚናንት የሆነው ማለት ነው። ስለዚህ አሁን የሎውነስና በዚህ ያሳያቸዋል። የሎውነስና ሶ አባት አንድን የሎ ይሰጣል። ከዛ ደግሞ እናት አንድን ግሪን ትሰጣለች። ሶ አሁን ስትራክቸሩ ምንድነው? እንደዚህ ነው የሚሆነው ማለት ነው። እንደዚህ ነው የሚሆነው ማለት ነው። እንደዚህ የሆነ ስትራክቸር ይኖረናል ማለት ነው። ሶ እንደዚህ የሆነ ስትራክቸር የሚኖረው ማለት ነው። ሶ እዚህ ጋር እቺን ወሰደች እቺን ውሰዱ አንድ አይደል? እቺን ውሰዱ አንድ ድጋሚ እቺን ውሰዱ አንድ ሌላኛው እቺን ውሰዱ እቺን አራት ኦፍ ስፕሪንግ ይኖራል። አባት ከአራት ኦፍ ስፕሪንግ ደግሞ የትኛው ነው ዶሚናንት ያለው? የሎ ዶሚናንት ነው። ሁለቱም አጭርም ቀይም አይሆንም አይደል? ስለዚህ አንዱ ዶሚናንት ስላለ ይሄ የሎው ይሆናል ማለት። ስለዚህ ሁለቱም የሎ ነው ግሪን ፓስ ያደረጉት አይደለም። ሁለቱም የሎ ፓስ አላደረጉም። አንዱ ግሪን ነው ፓስ ያደረገው አንዱ ደግሞ የሎ ነው ፓስ ያደረገው ማለት ነው። ስለዚህ በዚህ ወይ ያዙ ማለት ነው መልሳችን። ይሄው አለል የምንለው ይሄ ነው። አለል ዋን ብንል ለምሳሌ ይሄው በዚህ ወይ ነው ማለት ነው የምናውቀው ማለት ነው። ሶ የሰው ልጅ ስንት አለል አለው? ሁለት አለል አለው። ሶ እነዚህ ሁለት አለሎች አሉ። አንዱ አለል ቁመትን አንዱ አለል አጭር ትሆናለህ ካለ ሌላኛው አለል ደግሞ ረጅም ትሆናለህ ይላል ማለት ነው። ሶ በዚህ ወይ ያዙ ማለት ነው። ሶ ሆሞዛይገስ ሄትሮዛይገስ የሚለውን እዩ በደንብ እዚህ ጋር ፓውዝ አድርጋችሁ ራሱ እዩ ማለት ነው። ሶ የሎ አለል ዶሚኔትስ ግሪን ሶ ኦል ሄትሮዛይገስ ኦፍስፕሪንግ አፒር የሎ ማለት ነው። ሶ ሄትሮዛይገስ የሚሆኑት ምንድናቸው? ሄትሮዛይገስ ልጆች ኦፍ ስፕሪንጉ ሁሉም ምንድናቸው? ሄትሮዛይገስ ናቸው አይደለ? ሁሉም ኦፍ ስፕሪንግ ሄትሮዛይገስ ይሆናሉ። ያችንም አስምራችሁ ያዙ ማለት ነው። ሶ ስድስተኛ ጥያቄ ፒ ፕላንትስ ዌር ፓርቲኩላርሊ ዌል suited for in Mendel's ይችን አጥፉ። እዚህ ጋር ስህተት አለ መሰለኝ ይሄን አጥፉት። ሶ ሁሉም ፒ ፕላንቶች ማለት የአተር ዘር የምንላቸው እነ ባቄላ ያሉ የአተር ዘር ናቸው እንላለን። የአተር ዘርም ፒ ፕላንቶች ማለት ነው። ሶ ሜንዴል የሰራው ሜንዴል ኤክስፐሪመንት አድርጎ ነበር ገዳም ውስጥ ለ7 ዓመታት ቁጭ ብሎ የሃይብሪዳይዜሽን ወይም ምንን ክሮስ እያደረገ ነበር። ባህሪ እንዴት እንደሚተላለፍ ለ7 ዓመት ቁጭ ብሎ እያጠነ ነበር ማለት ነው። ከአንደኛው ባህሪ ክሮስ ባረግ ሃይብሪዳይዝ ባዳቅለው ባህሪ እንዴት ይተላለፋል የሚለውን እያጠነ ነበር እና ማለት ነው። እሱና የመረጠው ማን ነው? ፒ ፕላንቶችን ነው ሜንዴል የመረጠው ማለት ነው። የአተር ዝርያዎችን ነው የመረጠው ማለት ነው። ሶ
ሶ እነሱ ምቹ ናቸው። ፒ ፕላንቶች ምንድን ናቸው? ምቹ ስለሆኑ ማለት ነው። ሶ ብሪዲንግ ኤክስፐሪመንት ፎር ኦል ኦፍ ዘ ፎሎዊንግ ሪዝንስ ሶ ለሚከተሉት ለሁሉም በሁሉም ምክንያት ምን አድርጓል? እነዚህን ተጠቅሟል። ኤክሰፕት አንዱ ግን ምንድነው? ውሸት ነው። በቃ የፒ ፕላንት ጥቅም አይደለም ማለት ለምሳሌ የሆነ የምትጠቀሙት ሰው አለ። እኔ ለምሳሌ እንትን በለው ለምንድን ነው እንጀራ በሽሮ በለው የሆኑ ምክንያቶችን ዘርዘር ምክንያቶቼ ናቸው ቀጥሎ የበላውበት ምክንያቶች ማለት ግን አንዱ ምክንያት አይደለም። እኔ የእንትን ምክንያት አይደለም ማለት ነው። ሶ ያን ይላል ማለት ነው። ፒስ ሾውዝ ወይም እነዚህ አተሮች ምንን ያሳያል? ኦብዘርቭድ ቫሪዬሽንስ ወይም የሚታይ ቫሪን ወይም አረንጓዴነትን፣ ቀይነትን፣ አጭርነትን፣ ረዥምነትን ምን ያደርጋሉ? ያሳያሉ። ካራክተሩን ያሳያሉ። ይሄ እውነት ነው። ካራክተሩን የሚያሳይ ነገር ነው የተመለጠው ማለት ነው። ሶ አንዳንድ ያሉ ካራክተሩን የሚደብቁ ማለት ነው፣ ማያሳዩ ወይም ቶሎ ማያሳዩ ማለት ነው። ሶ ኤ ይሆናል ማለት ነው። ቢ ኢት ኢዝ ፖሲብል ቱ ኮምፕሊትሊ ኮንትሮል ሜቲንግ ቢትዊን ዲፍረንት ፒ ፕላንትስ ማለት ነው። ሶ አሁን አብዛኞቻችን ይህን ነው በቃ ጠቅ የምናደርገው ማለት ነው። ግን አትዘናጉ። ፒ ፕላንት እኮ የሰው ልጅ ቢሆን ኖሮ ከባድ ይሆን ነበር። የሰው ልጅ ሜቲንጉን በዚህ ሰዓት ሜት አድርግ፣ በዚህኛው ሜት አድርግ፣ ከዚህኛው ጋር ሜት አድርግ እንዲህ እየቀያየሩ የሰውን ልጅ የምናደርግ ቢሆን ከባድ። ግን ፒ ፕላንት አያቸው ለዚህ ስለሚመች ነው። ኢዝሊ ኮንትሮል አድርገን ነው ሜት የምናደርጋ። ስናዳቅላቸው እንደፈለግን ኮንትሮል እያደረግን ነው። የፈለግነውን ከፈለግነው ጋር ነው የምናዳቅለው ማለት ነው። ለዛ ምንድነው ኢት ኢዝ ፖሲብል ቱ ኮምፕሊትሊ ኮንትሮል ሜቲንግ። ይህም እውነት ነው ማለት ነው። ሶ ይምቹ ነው በዚህ ወይ ማለት ነው። ሶ ፒ have an unusually long generation time ማለት ነው። ሶ ሜንድል ሎንግ ጀነሬሽን ያለውን ነገር ይመርጣል እንዴ? ከመጠን በላይ አንዩኒዥሊ ማለት ከመጠን በላይ ማለት ነው። አንዩኒዥሊ ማለት ነው። አንዩዥሊ ማለት ከመጠን በላይ ነው። ይችን ቃል ያዙ። ከመጠን በላይ ማለት ነው። ሶ ፒዎች ከመጠን በላይ ሆነ ረዥም እድሜ ያላቸው 50 60 70 ዓመት ይኖራሉ። ይሄ ከምንም እንትን አይደለም ማለት ነው። ሶ ሎንግ ጀነሬሽን ካላቸው እሱ ደግሞ ለ7 ዓመት አጭር ጀነሬሽን ያላቸውን ነው የሚያስፈልጉት ማለት ነው። ስለዚህ መልሳችን ምንድነው ማለት ነው? መልሳችን ምንድነው? ይሄ ሊሆን አይችልም ማለት ነው። ይሄ ሊሆን አይችልም ማለት ነው። ይሄ ሊሆን አይችልም። this is not true. Peas actually have short generation time ነው ያላቸው ማለት ነው። so many of the observable characteristics that vary in pea plants are controlled by single gene መሆኑም ለኤክስፐሪመንቱ ኢዚ ያደርጋል። እናም ደግሞ አብዛኛው ካራክተሩ ወይም ባህሪ በምንድነው? በሲንግል ጂን ነው ኮንትሮልድ የሚሆነው ማለት ነው። ወይም ሲምፕል ኩዌስችን ከላይ የተጠየቀው ሲምፕል ኩዌስችን እንዴት ነበር? መልሳችን ሲ ነው። ከዛ ፒ ፕላንትስ ዌር ሲውተብል ፎር ሜንደል ለሜንደል ፒ ፕላንቶች ምን ነበሩ? ምቹ ነበሩ። ኤ ለኢዚ ቫሪዬሽን፣ ቢ ደግሞ ሜቲንግ ኮንትሮልድ ለዚህ ሁሉ ይሆናል። ኢዚ ነበሩ። ለዚህ ሜቲንግ ኢዚ ቫሪዬሽን የሆነ ኢዚ ቫሪዬሽን ሜቲንግ ኮንትሮልድ ነው። ከዛ ደግሞ ሎንግ ጀነሬሽን ታይም ይላል ሲ ላይ። እሱ አይደለም ሎንግ ጀነሬሽን ምቹ አልነበረም። ስለዚህ እሱ አጭር ጀነሬሽን ነው። ፒ ኢቭን ያላቸው አጭር ጀነሬሽን ነው። ስለዚህ ሲ ነው። ትሬትስ ኮንትሮልድ ባይ ሲንግል ጂን ይሄም ምቹ ነበር። ለፒ ፕላንቶች ምቹ ነው። ለሜንድል ምቹ ነበር ማለት ነው። ስለዚህ በዚህ ዌይ ያዙ ማለት ነው። ፒ አክቹዋሊ ሃቭ ሾርት ጀነሬሽን ታይም ናት ሎንግ ምላቸው ያዙ ማለት ነው። ሶ ሰባተኛ ጥያቄ ምን ይላል? which parental genotype የሚታያችሁ ከሆነ I don't know which parental genotype could possibly have all four blood groups expressed in their offspring. ሶ ይሄ ምን ማለት ነው? ፓረንቱ ሁሉንም የብለድ ግሩፕ ሊይዝ የሚችለው በየትኛው እናትና አባት ቢሆኑ ነው? የትኞቹ እናትና አባት የትኞቹ የደም ግሩፕ ያላቸው እናትና አባት ቢኖሩ ነው ልጁ ሁሉንም ሊይዝ የሚችለው? የደም ግሩፕ ብለድ ግሩፕን ኤንም ቢንም ኤቢንም ኦንም እነዚህን ሁሉ ሊይዝ የሚችለው መቼ ነው? መቼ ነው ፖሲቢሊቲ የማዝ ፖሲቢሊቲ የሚኖረው መቼ ነው? እናትና አባት የትኛዎቹ ቢሆኑ ናቸው ማለት ነው። ፈርስት አንድ ነገር እንድታርጉልኝ ፈልጋለሁ። ይሄን ግራፍ እንድታዩልኝ ፈልጋለሁ። ሶ ብለድ ታይፕ እናውቃልና ብለድ ታይፕ ኤ ቢ ኤ ቢ እና ኦ ብለን አራት ግሩፕ የብለድ ታይፕ ናይት እንዳለ እናውቃልና እሱን ካወቀን በኋላ ጂኖታይፕ ደግሞ አላቸው አይደል? እንደ ፎርሜሽን ነው አይደል? ጂኖታይፓቸው የኤ ጂኖታይፕ ምንድን ነው ሪፕሬዘንት የሚሆነው? በምንድን ነው ሪፕሬዘንት የሚሆነው? ይሄ ብለድ ታይፑ ማለት ነው። ይሄ ብለድ ፊዚካሊ የምናየው ማለት ነው። ፊዚካሊ የምናየው ብለድ ታይፕ ኤ ቢ ኤ ቢ ኦ ይሆናል ማለት ነው። ጂኖታይፑ ደግሞ ምንድነው? ኤ ኦ ነው ጂኖታይፑ ማለት ነው። ወይም ኤኤ ነው። ኤኤ ነው። ኦ ሪሴሲቭ ነው ብላችሁ ያዙ። ኤ እና ቢ ሁለቱም ዶሚናንት ናቸው ብላችሁ ያዙ። እነሱ ከቀረቡ ይታያሉ ነው።
ኦ ምንድነው ሪሴሲቭ ነው። ኦ ለመታየት ሁለቱም ኦ መሆን አለበት። ያን ካወቀን በኋላ እቺን ግራፍ አይምሯችሁ ላይ ለመያዝ ሞክሩ፣ ያዙ ማለት ነው። ስንይዝ አሁን ለምሳሌ ኤን በምንድን ነው የምንገልጸው? ዶሚናንት ስለሆነ በአይ ካፒታል አይ ነው የምንገልጸው። ይኸው እዚህ ጋር በካፒታል አይ ጂኖታይፑ ማለት ሁለት ጂኖታይፕ ነው ያለው። ይሄን እኛ ግራፍ የተጠቀምነው ለምሳሌ ይሄን ነው የተጠቀመው ማለት ግን ይሄም ኤ ነው፣ ብለድ ታይፕ ኤ ነው፣ ይሄም ኤ ነው፣ ይሄ ቢ ነው፣ ይሄም ቢ ነው። ጂኖታይፑ እንደዛ ሆኖ ብለድ ታይፑ ምን እንደዚህ ይሆናል ማለት ነው። ከዛ ይሄ ኤ ቢ ነው፣ ዶሚናንት ናቸው ሁለቱም። ኦኬ ይሄም ደግሞ ኦ ነው፣ ያዙ። ይሄ ኤቢ ነው፣ ሁለቱም ኤቢ ነው። ኤቢ የሚሆን ከሆነ ኤቢ የደም ግሩፕን ያላችሁ ጂኖታይፕ ኦ የሚሆን ከሆነ ማለት ነው። ኦ ስታዩ ደግሞ በምንድን ነው እንዴት ነው ዲስክራይብ የምናደርገው? አሁን እዚህ ጋር አይ ያዙት። እቺን አይ ምንድን ነች? እቺ አይ አለቻ። እሷ ምንድን ነች? ዶሚናንት ስለሆነች ኤን በዚህ እንገልጻለን፣ ደም ታይፕን ማለት ነው። ኤን በዚህ ወይ እንገልጻለን ማለት ነው። ከዛ ደግሞ አይ ኤ ከዛ አሁን እዚህ ጋር ልጽፍላችሁ እችላለሁ። እዚህ ጋር ስጽፍላችሁ ለምሳሌ ኤን እንዴት አድርጌ እጽፋለሁ? አይ ኤ ከዛ ደግሞ ስሞል አይ ይሆናል ማለት ነው። ኤ አይ ከሆነ በኋላ ስሞል አይ ኦ ይሆናል ማለት ነው። በዚህ ወይ ማለት ነው። ስሞል አይ ኦ ስሞል አይ ኦን በስሞል አይ ነው የሚገለጸው ሪሴሲቭ ስለሆነ ማለት ነው። እዚህ ጋር ቀይ ነው ያደረጋችሁ ግን ስሞል አድርጉት እናንተ ማለት ነው። ስሞል ከዛ ደግሞ ኤኤን ደግሞ በዛ ወይ ኤኤን ለምን ደግሞ ስታዩ ደግሞ ምንድነው በዚህ ወይ እንደዚህ ነው የሚገልጸው። አንድ ደግሞ ራንደም ልግለጽ። ለምሳሌ ኦን ብገልጽ ኦ ስሞል አይ ኦ ከዛ አይ ኦ the power of i እንደዚህ ነው ማለት ነው የሚገለጸው ማለት ነው። ከዛ አንድ ደግሞ ድጋሚ ራንደምሊ አንድ ማንን ይግለጽ። ኤቢን ደግሞ የምንገልጽ ከሆነ ካፒታል አይ ዶሚናንት ስለሆነ ማለት ነው። ኤም ዶሚናንት ነው፣ ቢም ዶሚናንት ነው። ወቁ ኦ ደግሞ ሪሴሲቭ ነው። ሪሴሲቭ የሆነ ደግሞ በስሞል አይ ነው የምንገልጸው ማለት ነው። ስለዚህ ማንን እንግለጽ? ለምሳሌ አይ ኤም አይ ቢ የሚሆን ከሆነ ይሄ ምንድነው? የኤቢ ብለድ ግሩፕ ነው ማለት ነው። ያዙ ማለት ነው። እነዚህ ስሞል ናቸው ማለት ነው። ይሄን ግራፍ ያዙ። እቺን ምን ታደርጋላችሁ? አሁን እዚህ ጋር አንድ ነገር እንድታደርጉልኝ የምፈልገው እቺን አይ ስሞል አድርጓት፣ እቺንም አይ ስሞል አድርጓት፣ እቺንም አይ ስሞል አድርጉ፣ እቺንም አይ ስሞል አድርጓቸው። ከዛ በኋላ በቃ በዚህ ወይ እቺን ሸምዳችሁ ከያዛችሁ መቼም አይጠፋባችሁ ማለት ነው። አሁን እናትና አባት ምን ቢኖራቸው ነው ልጅ ይሄንንም የማግኘት አራቱንም የማግኘት ፖሲቢሊቲ የሚኖረው? እናትና አባቱ ምን ቢሆኑ ነው ምን ቢሆኑ ማለት ነው። ምን ቢሆኑ ነው ልጁ ይሄንን ሁሉ የማግኘት ፕሮባቢሊቲ የሚኖረው ማለት ነው። ምርጫ ስናይ አንደኛ ላይ ምንድነው የሚለው? የሚታያችሁ አይመስለኝም። አምሹር በጣም እርግጠኛ ነኝ አይታያችሁም ማለት ነው። ግን እኔ ጽፍላችኋለሁ። ኤ ላይ ምንድነው የሚለው? እናት ካፒታል አይ ቢ ከዛ ደግሞ አይ እና ደግሞ ምን አይ ማለት ኦ ማለት ነው። በአይልም አለም ጻፋችሁም አልጻፋችሁም ችግር የለውም። ከዛ በመቀጠል ደግሞ ምን አይ ይላል። ስሞል አይ ደግሞ ምን ማለት ነው? ስሞል አይ ይላል። ስሞል አይ ማለት ምን ማለት ነው? ኦ ማለት ነው። ማለት ነው። ይሄ ደግሞ ቢ አይደል የሚለው? ከዛ ስሞል አይ አይደል የሚለው? ቢ አይደል የሚለው? ቢ ኦ እንደዚህ ነበር ክሮስ የተደረገው ማለት ቢኦ ከኦኦ ጋር ነው ክሮስ የተደረገው ማለት ነው። አይ ማለት ኦም ብላችሁ ያዙ። እሺ አይን ምን ብላችሁ ያዙ? ኦ ብላችሁ። ስሞል አይ ብቻ ሊላችሁ ይችላል። ስሞል አይ ካላችሁ ምንድነች? ኦ ነች። ቢካዝ ሪሴሲቭ የሆነ ኦ ብቻ ነው። ይሄም ቢም ዶሚናንት ነው፣ ኮዶሚናንት ናቸው፣ ሁለቱም የበላይ ናቸው ማለት ነው። ልጅ አሁን የግድ ሁሉንም የማግኘት ፖሲቢሊቲ እንዲኖረው እናት ኤ ዶሚናንት ኖሯት ኤ ሆና ግን ስቲል ሪሴሲቭ ይኑራት። ማንም የሚል ኦ ሪሴሲቭ ይኑራት። በአይ ብቻ ገለጹት ማለት ነው። ከዛ አባቲም ደግሞ ቢ ኖሮት ከዛ ደግሞ ሪሴሲቭ ይኑር። ባይታይም ማን ይኑር? ኦ ይኑር ማለት ነው። ስለዚህ እቺ ኦ ነች፣ አይ የምንላት ኦ ነች ማለት ነው። ስለዚህ በዚህኛው ጊዜ ነው ልጁ የፈለገውን ኤም ሊኖረው ይችላል፣ ቢም ሊኖረው ይችላል፣ ኤቢም ሊኖር ይችላል፣ ኦም ሊኖር ይችላል። እናት እቺ አይን ብሰጥ አይሆንና ልጁ ምን ነው? አባትም አይን ቢሰጥ አይሆንና ልጁ ምን ይሆናል ማለት ነው? ኦ ወይም ኦ ታይፕ ይኖረዋል ማለት ኦ ታይፕ ይኖራል። እናት ኤን ብሰጥ አባት ደግሞ ቢን ቢሰጥ ኤቢ ይኖረዋል ማለት ነው። አያችኋ? ከዛ እናት
አይኤን ቢሰጥ ወይም ኤን ቢሰጥ አይኤን ወይም ኤን ቢሰጥ አባት ደግሞ አይን ቢሰጥ ያ ማለት ኦ ማለት ነው። ስለዚህ ኤኦ ይኖረዋል ማለት ነው። አባት ቢን ቢሰጥ እናት ኦን ብሰጥ ከዛ ምን ይሆናል? ቢኦ ይሆናል። ከቢኦ ደግሞ ቢ ዶሚናንት ነው። ስለዚህ ቢ ታይፕ ይኖረዋል። ቢ ብለድ ታይፕ ይኖረዋል ማለት ነው። ስለዚህ በዚህ ዌይ ያዙት ማለት ነው። ቢ ብለድ መልሳችን ምን ይሆናል ማለት እናት እንትን እንድትል አባት ምን መሆን አለበት? አይ ኤ ከዛ አይ መኖር አለ። እናት ደግሞ አይ ቢ አይ ማለት ማን ማለት ነው? አይ ማለት ምን ማለት እዚህ ጋር የሚታያችሁ ከሆነ ማለት ነው። አይ አክቹዋሊ አይታያችሁም፣ እርግጠኛ ነኝ አምሹር አይታይም ስክሪኑ ላይ ሲሆን ማለት ቢካዝ ዩቲዩብ ላይ እንትኑን ይቀንሳል ማለት ነው። ኳሊቲውን ሲያቀርብ ይቀንሳል። ሶስት አልገባበትም። ግን ነግሬያችኋለሁ ማለት ነው። በቃ እንደነገርኳችሁ ነው ማለት ነው። በዚህ ወይም እንትን እንላለን ማለት ነው። እዚህ ጋር በዚህ አይነት መንገድ መግለጽ ይቻላል ማለት ነው። እዚህ ጋር ለተጨማሪ ነገር ይሄንንም ማየት ትችላላችሁ ማለት ነው። እዚህ ጋር ይሄንንም ማየት ትችላላችሁ። መልሳችን ዲ ነው። ይሄው እዚህ ጋር ማለት ነው። እናት አይኤም እነዚህ ሊኖራት ይገባል ማለት ነው። ቅድም ዶሚናንት እና ሪሴሲቭ እያልኩ ነበር። እሱን ዲፋይን ላድርግላችሁ ዶሚናንት የምትፈልጉ ከሆነ ማለት ነው። በአንዴ እንትን ከመጽሐፉ እንዳልወጣ ማለት ነው። ዶሚናንት አለ የዶሚናንት አለ ጂን ነው። ጂን ነው። ኦኬ ጂን ላይ አይደል እንደ ኤቭሪቲንግ ስቶርድ የሚሆነው እዚ ጂን ፎርም ነው። የጂን አይነት ነው። ካዝስ that shows its effect even if only one copy of it is present የዶሚናንት አንዱ ኮፒ እንኳን ቢገኝ ምኑን ባህሪውን ያሳያል። የዶሚናንት አንድ ኮፒው ራሱ ቢገኝ ሁለት አለል ነው ሁሌም የሰው ልጅ ለሚኖረው አንዱ አጭር አንዱ ረጅም የሚያደርግ አይደል እንዴ? አንዱ ቀይ የሚያደርግ አንዱ ቢጫ የሚያደርግ አንዱ አረንጓዴ የሚያደርግ አንዱ ክብ የሚያደርግ አንዱ ክብ የሚያደርግ አንዱ ደግሞ የተጨማሪ እንዲ ሽሪንክ ያደርጋል እንደሚያደርግ። ስለዚህ አሁን አንዱ ነው ወይ ሽሪንክ ትሆናለህ ወይ ምን ትሆናለህ? ስሙዝ ወይም ሰርክል ትሆናለህ ማለት ነው። ይሄ እንትኖች ላይ ያሉ ሲዶች ላይ ማለት ነው። የሲድ ፎርም ማለት ነው። ወይስ ሽሪንክ ታደርጋለህ ወይ ደግሞ ትክክለኛውን ቅርጽ ይኖርሃል። ወይ አጭር ትሆናለህ ወይ ቢጫ ትሆናለህ ወይ አረንጓዴ ትሆናለህ። ፍላወር ከለር ማለት ነው። ወይም አጭር ትሆናለህ ወይ ረጅም ትሆናለህ። ስለዚህ ዶሚናንት የምንለው በእነዚህ ውስጥ ከነዚህ ጀማ ውስጥ ሁለት ሆኖ ከሚቀመጡት ላይ አንድ ዶሚናንት የምንለው አንዱ የዶሚናንት ኮፒ ራሱ ቢኖር ባህሪውን በአንድ ያሳያል ማለት ነው። ሪሴሲቭ የምንለው ደግሞ ባህሪውን ለማሳየት ሁለቱም ኮፒዎች ሪሴሲቭ መሆን አለበት። ሁለቱም ኮፒው ራሱ መሆን አለበት ማለት ነው። ያ ነው የምንለው ማለት ነው። ኢት ማስክስ ዳስራል ሌላኛውን አለል ደግሞ ምን ያደርጋል? ይሸፍናል። ከዛ በካፒታል ሌተር ነው የምንገልጸው። ያዙ እሺ። በዚህ ወይ ያዙ ማለት ነው። ኢፍ or dominant ነው። ሪሴሲቭ አለል is a gene form that only shows its effect ውጤቱን የሚያሳየው መቼ ብቻ ነው? when both copies are same ሁለቱም ኮፒዎች ምን ሲሆን ነው? ሴም ሲሆን ተመሳሳይ ሲሆን ነው ምኑን የሚያሳየው? ባህሪውን የሚያሳየው ማለት ነው። በስሞል ሌተር ነው ብዙውን ጊዜ የምንገልጸው። ከዛ ምን ይላል? why it is hidden if dominant allele is present ዶሚናንት አለል ካለ እሱ ይደበቃል ማለት ነው። በዚህ ያዙ ማለት ነው። ስምንተኛ ጥያቄ why are X-linked traits more common in males than in females? X-linked የምንላቸው ዲዚዞች አሉ። X-linked ወይም sex-linked ዲዚዝ የምንለው አለ። ከዛ አውቶሶማል የምንለው ዲዚዝ አለ። ከዛ ደግሞ መጨረሻ ክሮሞዞም ዲስኦርደር የምንላቸው በሽታዎች ዩኒቱ መጨረሻ አካባቢ ላሉ ማለት ነው። ኤክስ ሊንክድ ወይም ሴክስ ሊንክድ የምንለው ብዙ ወንዶችን በአብዛኛው ያጠቃል ማለት ነው። ኤክስ ሊንክድ የምንለው ማለት ነው። ለምንድን ነው ወንዶችን ኤክስ ሊንክድ ትሬት በጣም ወንዶች ላይ ኮመን የሆነው ለምንድን ነው? መልሳችሁን አስቀምጡ ነው። ከታች ኤክስፕሌን እናደርጋለን። ወንዶች ላይ ለምንድን ነው ሴክስ ሊንክድ ትሬት ወይም ዲዚዝ ወይም ባህሪ ወንድ ላይ ኮመን የሆነው ለምንድን ነው? ኦል አለል ኦን ዘ ኤክስ ክሮሞዞም አር ዶሚናንት ሁሉም አለሎች በኤክስ ክሮሞዞሞች ምንድን ናቸው? ዶሚናንት ናቸው። all alleles on the Y chromosome are recessive. A recessive allele on the X chromosome will always produce a trait. Any allele on the Y chromosome will be codominant with the matching allele on the X chromosome. አንድ ነገር እንድትሉኝ የምፈልገው ነገር ቢኖር ምንድነው እዚህ ጋር ይሄ ኤክስ የምትባለው አለል
ቅድም ነግሬያችኋለሁ አይደል እንዴ ከሴክስ እንትናቸው የወንድ ልጅ ኮምቢኔሽኑ ምንድነው ኤክስ ዋይ ነው። የሴት ልጅ ደግሞ ኤክስ ኤክስ ነው። የክሮሞዞም ኮምቢኔሽናቸው ማለት ነው። ሶ አንዱ ኤክስ ነው አንዱም ኤክስ ነው ሴት ልጅ ላይ ማለት ነው። ወንድ ልጅ ግን አንዱ ኤክስ ነው አንዱ ደግሞ ዋይ ነው ወንድ ልጅ ማለት ነው። ሶ አሁን ምንድነው ወንድ ልጅ እንደዚህ ነው ሴት ልጅ ደግሞ እንደዚህ ነች ያለችው ማለት ነው። ሶ ሴት ልጅ በሽታው አንዱ ክሮሞዞም ላይ ካለ ሌላኛው ክሮሞዞም ምን ያደርጋል? ጤነኛ ስለሆነ ይሄንን ማስክ ያደርጋል። ይሄ በሽታው እንዳይወጣ ያደርጋል። ሶ እሷ ስቲል ህመሙን ብትይዝም ኬሪየር ብትሆንም ግን እሷ አትታመምም። ቢካዝ ይሄኛው ኤክስ አንዱ ኤክስ ምን ያደርገዋል? ማስክ ያደርገዋል ማለት። ወንድ ልጅ ላይ ግን ኤክሱ ይዞ ከመጣ ኤክስ በቃ ይችኛዋ ኤክስ ልጅ ሲወልዱ እናትና አባት ሶ ኤክስ እና ዋይ ነው የሚሆነው። ሶ በዚህኛው ጊዜ ኤክስ እና ዋይ በሚሆንበት ጊዜ ወንድ ልጅ ላይ ኤክስ ከእናት የመጣው ኤክስ ክሮሞዞም ወንዱ ላይ ምን ይሆናል? አታች ሆኗል። ሶ ይሄን ኤክስ ክሮሞዞም ኤክስ ማስክ የሚያደርገው ሌላ ስላሌለ ምን ይሆናል ማለት ነው? ይታያል ማለት ነው። ባህሪው ወይም በሽታው በአንዴ ይታያል ማለት ነው። ሶ ምንድነው መልሳችን ምንድነው የሚለው? all alleles on X chromosome are dominant። ሁሉም አለሎች ኤክስ ክሮሞዞም ላይ ያሉት ምንድናቸው? ዶሚናንት ናቸው ይላል። ኤክስ ክሮሞዞም ላይ ያሉ ሁሉም አለሎች ምንድናቸው ይላል። ቢለ ደግሞ all alleles on the Y chromosomes are recessive። ይሄ ተቀራራቢነት አላቸው ማለት ነው። እና ቢትን በጥንቱ መልስ የመሆን አቅም ይኖራቸዋል። ግን ሲል ምን ይላል? a recessive allele on the X chromosome will always produce the trait። አያችሁ a recessive allele on the X chromosome will always produce the trait in male። so recessive allele እዚህ ጋር አንድ ነገር እንድትይዙልኝ የምፈልገው ምንድነው recessive allele ማለት እናትየዋ ለምሳሌ አንዱ ኤግዛምፕል የዚህ በሽታ የኤክስ ሊንክድ ወይም ሴክስ ሊንክድ በሽታ አንዱ ሂሞፊሊያ ነው ወይም ሂሞፊሊክ ዲዚዝ ነው። ሂሞፊሊያ ወይም ሂሞፊሊክ ዲዚዝ የምንለው ማለት ነው። ይሄ ደግሞ በምንም የደም መርጋትን የሚከለክል ማለት ነው። ደም እንዳይረጋ የሚያደርግ በሽታ ማለት ነው። ሶ በዚህ ጊዜ አሁን አንድ እናት ሂሞፊሊክ ከሆነች በካፒታል በስሞል ኤች ግለጹ ሂሞፊሊክ ከሆነች ማለት ነው። ካልሆነች ደግሞ በምን ትገልጻላችሁ? በካፒታል ኤች ንጹህ ከሆነች ማለት ነው። ሶ አሁን ኤች ካፒታል ማለት ነው ያዙ። ከዛ ኤክስ ሶ አሁን ይሄኛው ምን ነው ዲስክራይብ የሚያደርገው? እቺ ሴት ምንድነች? ሄሞፊሊክ ነች ወይስ አይደለች? በዚህ በሽታ ተጠቅታለች አልተጠቀች? ቢካዝ ይሄ ምንድነው ካፒታል ኤች ንጹህ ነች ማለት ነው። እሺ ይሄ ስሞል ኤች ደግሞ በበሽታ ተጠቅታለች ማለት ነው። ሶ እቺ ሴት አሁን በሽታውን ይዛለች ግን በሽታ እሷን አያጠቃትም። ቢካዝ አንደኛው ምን ያደርጋል? ማስክ ያደርገዋል፣ ይሸፍነዋል። ይሄ ዶሚናንት አንደኛው ኤክስ ማስክ ያደርገዋል ይሄን በሽታው እንዳይታይ ማለት ነው። እዚህ ጋር በሽታው ግን አለ። ሶ ይሄ በሽታው ግን አሁን ልጅ ስትወልድ ይሄኛውን ትራንስሚት ታደርጋለች፣ ታስተላልፋለች ማለት ነው። ይሄን ስታስተላልፍ ልጁ ወንድ ልጅ ሲቀበል ወይም ሴት ልጅ ስትቀበል ይሄኛውን በኮምቢኔሽን ይወስዳሉ ማለት ነው። ሶ አንዱን አይደል የሚሉት ይሄንን እንዲህ ይወስዳል ወንድ፣ ከዛ ወንድ ሲወስድ እንዲህ ይወስዳል ማለት ኤክስ እና ዋይ አይደል። ስለዚህ አንዱን ኤም ቢያገኝ ወይም አንዱን ቢያገኝ ንጹህ ኤም ቢያገኝ ንጹህ ይሆናል። ግን ኤም ቢያገኝ ግን በሽተኛ ይሆናል በአንዴ። ቢካዝ ኤን ሲያገኝ በአንዴ ምንድነው የሚሆነው? ይታያል። ቢካዝ ኤክስ ምንድነው ለኤክስ ማስክ የሚያደርገው ሌላ ኤክስ የለውም ለወንድ ልጅ አንድ ዋይ ስላለው። ስለዚህ ኤክስ እና ዋይ ሲመጡ ደግሞ ኤክስ ዶሚናንት ስለሆነ ኤክሱ ምን ያደርጋል? ይታያል። ኤክስ ላይ ያለው ሁሉ ይታያል ማለት ነው። ስለዚህ በሽታው ይያዛል ማለት ነው። አሮን ነው የገባችሁ ከሆነ ካልሆነ ወይም ከሆነ አላውቅም፣ ግን በዚህ ወይ ማለት ነው። ሶ ኦል ኤክስ አለልስ አር ዶሚናንት ኦል ዋይ አለልስ ምን ለማለት የፈለገው ማለት ነው። ኦል አለልስ ኦን ኤክስ ክሮሞዞም አር ዶሚናንት ኦል አለልስ ኦን ኤክስ ክሮሞዞም አር ዶሚናንት ወይም ያ ማለት ኦል ኤክስ አለልስ አር ዶሚናንት። ሁሉም ኤክስ አለሎች ዶሚናንት አይደሉም። ሁሉም ዋይ አለሎችም ደግሞ ሪሴሲቭ አይደሉም። በዚህ ወይ ያዙ። ግን ሲለምን ሪሴሲቭ ኤክስ አለል ኦልዌይስ ሾውዝ ኢን ሜል። አያችሁ አሁን ኤክስፕሌን ያደረኩላችሁ ነው። ምንም ውስጥ አትግቡት ማለት ነው። ምንም ውስጥ አትግቡ። አሁን የነገርኳችሁ ነው። በቃ አሁን በዲያግራም የነገርኳችሁ ማለት ነው። ሶ አሁን ኤክስ ላይ በሽታው ካለ እናትየዋ ምንም እንኳን ንጹህ ብትሆን ወደ ልጅ ሲሄድ ግን ይሄ ኤክስ ያለበት ሲሄድ ስለዚህ በአንድ ይታያል። ቢካዝ ሌላ ኤክስ ከቨር የሚያደርገው ማስክ የሚያደርገው ሌላ ኤክስ ስላሌለ ወንድ ልጅ ይሄ ይታያል ማለት ነው። ሶ ይሄው ኤክስ ሊንክድ ዲዚዞችን ደግሞ ዝም ብለን ደግሞ ከላይ እኒ ሶ ኤክስ ሊንክድ ጄኔቲክ ዲዚዝ የምንላቸው ወይም ሴክስ ሊንክድ የምንለው ምንድነው? ኮዝድ ባይ ጂንስ ኦን ኤክስ ክሮሞዞም። ይሄ ደግሞ ምንድነው? በኤክስ ክሮሞዞም ላይ
አማካኝነት በሱ ለሚመጣ በሽታ ነው ማለት። ይሄ በምንድነው ኢኳል አይደለም። ሜልንም ወይም ፊሜልን ሲያጠቃ በእኩል አይደለም። ሜል ያዳላል፣ ሜሎችን በጣም ያጠቃል። ኤክስ ክሮሞዞም ግን ኦቶሶማል ከታች ያለው ኦቶሶማል ጄኔቲክ ዲዚዝ የምንለው ግን ኢኳሊ ነው የሚያጠቃው። ወንዱም በኩል ይጠቃል፣ ሴቱም በኩል የምትጠቃ ከሆነ የበዲ ሴል ነው እንጂ የሴክስ ሴል አይደለም። በዲ ሴል 40 ስንቱ ማለት ነው? 44ቱ ቅድም 44ቱ ማለት ከ46ቱ 44ቱ ማለት ነው። ሶ በዲ ሴል እንላቸዋለን። እነዚህ በዲ ሴሎች ሲጠቁ ምን እንላለን? አውቶሶማል ወይም ጄኔቲክ ዲዚዝ እንላለን። ነን ሴክስ ክሮሞዞሞች ማለት ነው። ሶ በዛ ወይ ያዙ ማለት ነው። ሶ የኤክስ ሊንክድ ምናልባት ፈተና ላይ መጣ ሂሞፊሊያ ነው አንዱ ኤግዛምፕል ማለት ነው። ይሄ ሂሞፊሊያ ማለት ደግሞ ብለድ ኢኔቢሊቲ እያልኩ አይደለም፣ ወይም አለመቻልሽ ደም መርጋት አለመቻል፣ ደም አለመርጋትን የሚያስከትል በሽታ ነው። ከዚያ ደግሞ ከለር ብላይንድነስ የኤክስ ሊንክድ ጄኔቲክ ዲዚዝ አንዱ ሴክስ ሊንክድ ከለር ብላይንድነስ ማለት ምን ማለት ነው? ይሄ ሬድ ግሪን ከለር ብላይንድነስ ብሎ ነው አክቹዋሊ የሚመጡ ወይም ብላይንድነስ ወይም ከለር ብላይንድነስ ፈተና ሲመጣው። ይሄ ግን በሽታው ምንድነው? እንደዚህ አይነት ሴክስ ሊንክድ ዲዚዝ ካለ ምንን ያስከትላል? አረንጓዴን እና ቀይን ለይታችሁ አታዩትም። የእነሱን ዲፈረንሺየት ማድረግ ይከብዳችኋል። ከዛ መስኩላር ዳይስትሮፊ የመስል ዊክነስንም ደግሞ ያመጣል ማለት ነው። ያ መስኩላር ዳይስትሮፊ የሚባለው ያ ነው ማለት ነው። ሞር ኮመን ኢን ሜልስ ኢን አውቶሶማል ጄኔቲክ ዲዚዝ ነን ሴክስ ክሮሞዞምስ ኮዝድ ባይ ጂንስ ኦን ክሮሞዞም። ስንት ጥንድ የሆኑ ክሮሞዞሞች ነው ያሉን? 23 ጥንድ የሆኑ። ከ23ቱ ጥንድ ደግሞ አንድ ጥንድ ስቀንሱ ወይም ሁለት ክሮሞዞሞች ስትቀንሱ ስንት ይሆናል ማለት ነው? 22 ክሮሞዞም ይኖራል። ስለዚህ ከ1 እስከ 22 ወይም ከ1 እስከ 44 ድረስ ያሉ አውቶሶማል ይባላሉ። እነዚህ አውቶሶማል የሚያጠቃ ከሆነ ምን ይባላል? አውቶሶማል ጄኔቲክ ዲዚዝ እንላለን። ከዛ የዲዚዝ ኤግዛምፕሎች ደግሞ አሉ። ሲክል ሴል አኔሚያ የሚባለው ማለት ሲክል ሴል አኔሚያ። ይሄ ሲክል ሴል አኔሚያ የሚባለው አንደኛ ታይርድነስን ድካም እንዲላችሁ ያደርጋል። ታይርድነስን ያስከትላል። ከዛ ያ ነው ማለት ታይርድነስን። ከዛ ደግሞ ኦክሲጅን የሚደርስበት ቦታ ማጠር፣ በቃ ዊክነስ፣ ፔን እንደዛን ያዙ ማለት ነው። ሶ ሳይስቲክ ፋይብሮሲስ የምንለው ደግሞ ሌላ እሱ ደግሞ ምንድነው? እሱ ደግሞ የላንግ ላይ ኤክሰሲቭ የሆነ ሙከስ ፕሮዲውስድ ይሆናል። ንፍጥ ነው የሚባለው። ሙከስ ሳምባ ላይ ኤክሰሲቭ የሆነ ሙከስ እንደ ጉንፋን የመሳሰሉ ይዛችኋል። በሽታ እንደዚህ አይነት ትጠቃላችሁ ማለት ነው። ከዛ ታይ ሳቸስ ዲዚዝ የምንለው ደግሞ ይሄ ነርቭና ብሬን ፕሮብለም ያስከትላል ማለት ነው። ነርቭና ብሬን ያዟቸው፣ ፈተና ላይ ይመጣል። ሌላ ደግሞ ሶስተኛ ምን አውቶሶማል ዲስኦርደር አለ መጽሐፋችሁ ላይ አክቹዋሊ ሁለት ከፍሎ ነው፣ ግን ብዙም ኢምፖርታንት አይደለም። አውቶሶማል ዶሚናንት እና አውቶሶማል ሪሴሲቭ ዲዚዝ ብሎ ነበር። ጄኔቲክ ዲዚዝ ግን ብዙም ኢምፖርታንት አይደለም። እነዚህን ከያዛችሁ በጣም ያግዛችኋል። ክሮሞዞም ዲስኦርደር የምንለው ክሮሞዞማል ነው የሚባለው። ክሮሞዞማል ማለት ከክሮሞዞም የመጣ ማለት ነው። ሴክስ ክሮሞዞምም ሊሆን ይችላል ወይም እንትን ሊሆን አውቶሶማል ወይም ሶማቲክ ክሮሞዞም በዲ ማለት ነው። ሶማቲክ በዲ ወይም ሶማቲክም ወይም አውቶሶማልም ሶማቲክም በዲ ሴል ማለት ነው። ሴክስ ሴል ደግሞ ሴክስ ክሮሞዞም ወይም ጋሜት ክሮሞዞም ይላቸዋል ማለት ነው። አሁን ክሮሞዞማል ዲስኦርደር የምንለው በቃ ይሄ ሚሲንግ ነው ወይም ኤክስትራ ፕላስ የሆነ ክሮሞዞም አለ። ለምሳሌ እኛ የሰው ልጅ ስንት ክሮሞዞም ነው ያለው? 46 ነው። ጥንድ ሆኖ 23 ፎርም ያደርጋሉ። ከዚህ ውስጥ አንድ የምጨምር ከሆነ ሁለት የምጨምር ከሆነ አንድ የምቀንስ ከሆነ ምንድን ነው ምን ይባላል ማለት ነው? ክሮሞዞማል ዲስኦርደር ይባላል። ብዙ ጊዜ አይታችሁ ከሆነ እንደዚህ ነው ሲገለጽ ማለት ነው። 2n + 1 ተብሎ ነው የሚገለጸው፣ ወይም 2n - 1 2n + 2 2n + -2 ከዚህኛው አክቹዋሊ አያልፍም። ብዙውን ጊዜ ኮመን ብሎ ፈተና ላይ የሚመጡ ከዚህኛው ጭራሽ እዚህ ውስጥ ራሱ አይገቡም። ግን እቺን መያዝ አያስፈልግም። 2n ማለት ምን ማለት ነው? 2n ስንል ደግሞ ምንድን ናቸው? ኤግ ሴል ናቸው ኦር ስፐርም ሴል ናቸው። እነዚህ ደግሞ ስንት ክሮሞዞም ነው ሊኖራቸው የሚችለው? እነዚህ ኤግ ሴል ግማሽ ሃይፕሎድ ነው የሚኖራቸው። ሃይፕሎድ ማለት ስንት ነው? 46 ነው አይደል ክሮሞዞም ያለን። 46ን ሁለት ቦታ ስትከፍሉ ስንት ሆነ? 23 ክሮሞዞሞች ይኖሩናል።
46 ለሁለት ስንከፍል 23 ክሮሞዞሞች ይኖሩናል። ሶ ሃፕሎይድ እንላለን። ዳይፕሎይድ፣ ሃፕሎይድ ማለት ስፐርም ሴል ማለት ነው። ስፐርም ሴል ለምሳሌ ስንት ክሮሞዞም ነው ያለው? 23 ክሮሞዞም ያለው። ኤግ ሴልም ስንት? 23 እና 23 46 አንድ ሰው ይፈጥራሉ ማለት ነው። ኤግ ሴል እና ስፐርም ሴል ማለት ነው። ስለዚህ ሁለት ኤን ማለት ደግሞ ምን ስንት ማለት ነው? 46 ክሮሞዞም ማለት ነው። ስለዚህ 46 ክሮሞዞም ሲደመር አንድ ማለት ደግሞ 47 ክሮሞዞም ማለት ነው። ሰው በዛ ወይ ያዙ ማለት ነው። ሰው የዚህ ክሮሞዞም አልችል ሰው ለምሳሌ ኮዝድ ባይ ክሮሞዞም ነምበር ነው። ክሮሞዞም ነምበር ኤክስትራ ወይም ሚስ ወይም ከቦታው ጠፍቷል ወይም ተጨማሪ ሆኗል ነው። ሰው በዛ ወይ ያዙ ማለት ነው። ኮዝድ ባይ ክሮሞዞም ነምበር በክሮሞዞም ነምበር የመጣ ክሮሞዞማል ዲስኦርደር እንላለን ማለት ነው። ሌላኛው ዳውን ሲንድሮም የሚባለው ነው። ዳውን ሲንድሮም የሚባለው የት ውስጥ ነው? ያዙ ለምሳሌ ምን የሆነ ቦታ እኔ አይ ቲንክ ያየው መሰለኝ ትሪሶሚያ 21 አይ ቲንክ የሆነ ቦታ አይቼዋለሁ። ግን ይሄ ለምሳሌ ትሪሶሚያ 21 ማለት ምን ማለት መሰላችሁ? ትሪ ማለት ስንት ነው? 3 ክሮሞዞም ማለት ነው። የት 21ኛው ላይ 21ኛው ጥንድ ከሆኑት ማለት ነው። አንድ የመጀመሪያው ጥንድ አለ፣ ሁለተኛው ጥንድ፣ ሶስተኛው ጥንድ የሆነው ማለት ነው። ስለዚህ እስከ 23ኛው ድረስ ነው የሚኖሩት። ግን 21ኛው ላይ ነው ማለት ነው። 21ኛው ላይ ስንት ክሮሞዞም አለኝ? 3 ምን አለኝ? 3 ክሮሞዞም አለኝ ማለት ነው። 3 ክሮሞዞም አለኝ ማለት ነው። 21ኛ ሊኖር የሚገባው ስንት ክሮሞዞም ነበር? ኤክስ እና ኤክስ ወይም 2 ክሮሞዞም ነው 21ኛ ላይ ሊኖረኝ የሚገባው። 21ኛ ላይ ግን አንድ ምን ሆኗል? ተጨምራለች። ትራይ ማለት 3 ሆኗል ነው። ትራይ ማለት 3 አንድ ተጨምራለች 3 ሆኗል ወይም ዳውን ሲንድሮም እንላለን። ይሄ ዳውን ሲንድሮም እንላለን። ያዛችሁታ በደንብ ያዙት። ዳውን ሲንድሮም እንላለን። ስለዚህ ምን ማለት ነው? 21ኛ ላይ ወይም የሆነ ቦታ ላይ አንድ ተጨምራለች። ስለዚህ አጠቃላይ 46 ክሮሞዞም ይኖረኛል ማለት ነው። ቴትራ ሶሚያ የምንለው ደግሞ 42 ተጨምሯል። 2 ሲጨመር ደግሞ ምን ይሆናል? 40 ስንት ነው? 46 ሲደመር 2 48 ይሆንልኛል ማለት ነው። 48 ክሮሞዞም አለኝ ማለት ነው። ቴትራሶሚያ ማለት ነው። ያዙት። ትሪ 3 ብላችሁ ያዙ። የሆነ ቦታ ላይ በ3 ሆኖ ነው ያሉት። የሆነ ቦታ ላይ 4 ሆኖ በዛ ወይ ብቻ ያዙ። ከዛ ሞኖሶሚያ ማለት ደግሞ -1 ብላችሁ ያዙት። እኔ ክሬት ያደረኩት ወይ ነው። -1 ብላችሁ ያዙ። ሞኖሶሚያ ሚንስ -1። ስለዚህ አንድ ተቀንሷል ሞኖሶሚያ። ከዛ ደግሞ ነል ሶሚያ ማለት ደግሞ ነል ባዶ ነው። ስለዚህ 2 ተቀንሷል። ነል ሶ ይሄ በጣም አስጊ የሆነ ቦታ ነው። በአንዴ ነው የምትሞቱት ማለት ነል ሶሚያ። ሁለቱም የሆነ ቦታ ላይ ሁለቱም ክሮሞዞሞች ሚስ አድርጓሉ። የሆነ ቦታ ላይ ሁለቱም ክሮሞዞሞች ሚስ አሉ። ያለው ስንት ክሮሞዞም? 22 ጥንድ ነው ማለት 22 ጥንድ ክሮሞዞም ያለው ማለት ነው። ያ ማለት 44 ሁለት ክሮሞዞም። ይሄ በጣም አስጊ ነል ሶሚያ 2 ክሮሞዞሞች 2 ቀንሷል። 2 ክሮሞዞሞች ቀንሷል። ከዛ ሌላ ደግሞ የሆነ ነገር ማለት የምፈልገው ምንድነው? ስለ ተርነር ሲንድሮም የሆነ ነገር ለበሌላችሁ። ይሄ ተርነር ሲንድሮም ሴቶች ላይ ማለት ነው። ሴቶች አጭር ናቸው ብዙ ጊዜ ሴቶች ስቀልድ ነው እንዳትደበሳችሁ። ደግሞ ተርነር ሲንድሮም የምንለው ምንድነው? ሴቶች ላይ ሴቶችን አጭር እንዲሆኑ አጭርነትን ያስከትላል ማለት ነው። ሴቶች ላይ ሳይሆን ይሄ በሽታ ያለባቸው ሴቶች ላይ እንጂ። ደግሞ ይሄ በሽታ አለብኝ ብላችሁ እንትን አትበሉ። ምንም ሴት ልጅ ሲጀመር ወንድ ልጅ ነው እንትን የሚለው ቁመቱ እንትን የሚለው ማለት ነው። የሴት ልጅ አቨሬጅ የሚባለው ከ150 እስከ 160 ነው። በጣም በቃ ሴት ልጅ እንትን የምትለው ማለት ነው። ይህ ማለት ደግሞ ስንት ማለት ነው? አምና ሹር ግን ከመጥረጊያ እኩል ማለት ነው። ቤት ውስጥ የሚጠረገው መጥረጊያ አለ ያው ማለት ነው። ሰው ከ50 እስከ 60 ማለት ነው። የወንድ ልጅ ደግሞ አሪፍ የሚባለው ከ160 እስከ 180 160 ያደረኩት እኔ ስላለሁበት ነው። ከ160 እስከ 180 በቃ አቨሬጅ ከ170 ትክክለኛው ማለት ከ170 እስከ 180 ሴንቲሜትር ማለት ነው። ከ170 እስከ 180 ሴንቲሜትር ያለው በቃ አሪፍ ነው የሚባለው ማለት ነው። ያ ነው ማለት ነው። በዚህ ወይ ያዙ። እንደዚህ ያዙ ማለት ነው። በእንትንም በፊትም መግለጽ ትችላላችሁ። ፊት ብቻ እዚህ ውስጥ አልገባበትም። ግን ምን ውስጥ ነው ተርነር ሲንድሮም የምንለው? ሞኖሶሚያ የምንለው ወይም ተርነር ሲንድሮም የምንለው ኤግዛምፕል ነው ተርነር ሲንድሮም ማለት። ስለዚህ ሴቶች ላይ አንድ ኤክስ መቀነስ ማለት ነው። ኤክስ ይቀንሳል። ከሴክስ ክሮሞዞሞች ማን ይቀንሳል? አንድ ኤክስ ይቀንሳል ማለት ነው። አንድ ኤክስ ይቀንሳል ማለት ነው። ያ ማለት ሴቷ አንድ ኤክስ ታጣለች ማለት ነው።
አንድ ኤክስ ስታጣ ምንድነች እቺ አንድ ኤክስ ሴቷ ኤክሷ አንድ ኤክሷ ጎሏል ማለት ከሴክስ ክሮሞዞም የሚቀንሰው ማለት ነው። ኦኬ የትኛውንም አይደለም ከሴክስ ክሮሞዞም አንድ ይቀንሳል። ሴቷ የሚኖራት ስንት ነው? አንድ ኤክስ ብቻ ይኖራታል። ተርነር ሲንድሮም እንላለን። ሴቷን አጭር እንድትሆንና ከዛ ሌላ ደግሞ ምን እንድትሆን ያደርጋታል? ኢንፈርቲሊቲን ያስከትላል። ወይ ሜን የሚባለው ነው ኮዙ ማለት ኢንፈርታይል እንድትሆን ያደርጋል ማለት ነው። ከዛ ለወንድም ደግሞ አላመለጠም። ወንድም ወዴትም አያበልጥም ነው። ከዛ ከወንድ ደግሞ ሌላ ምን አለ? ኪልን ፌል ተር የምንለው አለ ማለት ነው። አረ ማለት ኪልኒ ፊልተር የምንለው ኪልኒ ኤችኤል ነች። ኪልኒ ፊልተር የምንለው ማለት ይሄ ደግሞ ወንድ ልጅ ላይ ነው ማለት ነው። እቺ ኤክስ ወንድ ልጅ የትኛው ውስጥ ነው የሚመደበው? ይሄ እዚህ ውስጥ ነው የሚመደበው። ትራይሶሚያ ነው። ትራይሶሚያ ሜን ስሙ ነው። ኦኬ ሜን የበሽታው ስሙ። ከዛው ግን ኤግዛምፕል ሌሎች አለ። ሰው ወንድ ልጅ ላይ እንደዚህ ሲሆንበት ኤክስ ዋይ ነው እንትኑ የሚገለጸው በኤክስ ዋይ ነው የምንገልጸው። ግን ኤክስ ዋይ ሲሆን ኤክስ ሲጨመርበት ኤክስትራ ኤክስ ሲኖረው የሆነ ከሴቷ የታጠው ይመስላል። ኤክስ ሲጨምርበት ይሄም ወንድ ልጅ ምን ነው የሚያስከትለው? ኢንፈርቲሊቲ ነው የሚያስከትለው ወንድ ልጅ ሜኑ ማለት ነው። ሜን ፖይንት ምን እንላለን? ይሄ አሁን ከላይ ነገርኳችሁ ማለት ነው። ወንድ ልጅ ላይ ምን ነው የሚያስከትለው? ኢንፈርቲሊቲ ነው ሜን። ከዛ በመቀጠል ደግሞ አላስፈላጊ የሆነ እጁ የሆነ እንትን ስፓይደርማን የሚመስል እጁን ረጅም ሊምቦጁ እግሩና እጁ ረጅም በጣም ረጅም ማለት ነው። ከዛ ቴስተሰበው ደግሞ በጣም አጭር እንዲሆን ያደርጋል ማለት ነው። እንዲህ ያዙ ማለት ነው። በዚህ ወይ ያዙ። ፈተና ላይ እንዲሆነ ኮምፕሊኬትድ አይመጣም። ግን ቪዲዮውን ስላያችሁ ተርፋችኋል። ላይክ እንዳትረሱ ፕሊዝ። ግን ላይክ አድርጉ ፕሊዝ። ላይክ አይደረግም እኔ ብዙ ቪዲዮ ስሰራ ማለት ኤክስ ሊንክድ ማለት ሴክስ ክሮሞዞም ነው። ከዛ አውቶሶማል የሚሆነው ኖርማል ክሮሞዞሞች ናቸው። ኖርማል ክሮሞዞሞች ከ46 ቢኖረን ከ46ቱ ኖርማል የሚባሉት ስንት ናቸው? 44ቱ ኖርማል ናቸው። ይሄ ደግሞ ሁለቱ ሴክስ ናቸው፣ ክሮሞዞም ናቸው የያዙ ማለት ነው። ከዛ በመቀጠል ክሮሞዞማል የሚባለው ደግሞ ሮንግ ነምበር ኦፍ ክሮሞዞምስ ምን እንላለን? ክሮሞዞማል እንላለን ማለት ነው። ያዙ ማለት ነው። ያን ይሄ እንግዲህ የቅድሙ የዘጠነኛ ነው። ይሄን እንስራሽ በሚገርም ሁኔታ እንስራው። ኦኬ ሂሞፊሊያ ቅድም ነግሬያቸዋለሁ። ሂሞፊሊያ የምን ኤግዛምፕል ነው? ቅድም ነግሬያቸዋለሁ አይደል? ሂሞፊሊያ ደግሞ ከዛ የምን ብላይንድነስ ወይም ግሪን እና የሎ ነው የተባባልነው። ግሪን እና ሬድ ነው የተባባልነው። ግሪንን እና ሬድን ምን አናረግም ነው የተባልነው? ሬድ ነው አክቹዋሊ ግሪን እና ሬድ ነው። ሬድ እና ግሪን ምን አይደንቲፋይ በማድረግ ብላይንድነስ ማለት ነው። ከዛ ደግሞ የመስል ዊክነስ ምናምን አይተናል ከኤክስ ሊንክድ ውስጥ ማለት ነው። ራሱ እዚህ ይነግረን። ሄሞፊሊያ እንግዲህ ምንድን ነው? የኤክስ ሊንክድ ሪሴሲቭ የሆነ ዲዚዝ ነው ማለት ነው። ዲስኦርደር ኢን ሁማንስ ማለት ነው። ከዛ ሂሞፊሊክ ማን ኤንድ ነን ሂሞፊሊክ ውመን ሁ ሃዝ ሂሞፊሊክ ሰን። እዚህ ጋር በደንብ አንብቡት፣ ፓውዝ አድርጋችሁ አንብቡ ከፈለጋችሁ። እዚህ ጋር አንድ ነገር ምንድን ነው? ሂሞፊሊያን እናውቃለን አይደል እንዴ? ኤክስ ሊንክድ ሪሴሲቭ ዲስኦርደር ነው። ኢንሂማንስ ሪሴሲቭ ዲስኦርደር ባላችሁችን ሸምዳችሁ ኤክስ ሊንክድ ነው። ከዛ ደግሞ የደም መርጋትን ይከላከላል። ደም እንዳይረጋ ያደርጋል። ደም ሲረጋ ደም መፍሰሱን የሚያቆመው ከዛ በመቀጠል ደግሞ በሰው ልጆች ማለት ከዛ ሂሞፊሊክ ማን አለ? እችን ያዙልኝ። ኤክስ ብዬ ካፒታል ኤች ካልኳችሁ ሂሞፊሊክ የለበትም ነው። ኤክስ ብዬ ስሞል ኤች ካልኳችሁ ሂሞፊሊክ አለበት ነው። ስሞል ኤች ማለት ነው። እችን ያዙልኝ። እችን ከያዛችሁልኝ በኋላ ማና ሂሞፊሊክ ማን አለ? ወንድ አለ። ኤክስ ዋይ አይደል የሚገለጸው? ወንድ ኤክስ ዋይ ሂሞፊሊክ ነው። ሂሞፊሊክ ማለት እዚህ ጋር ኤች ስሞል ኤች ማለት ነው። ከዛ ደግሞ ከማጋ ነው ይሄ ክሮስ የተደረገው? ከሂሞፊሊክ ነን ሂሞፊሊክ ዊመን። ነን ሂሞፊሊክ ማን በኤክስ ኤክስ ነው የሚገለጸው። ኤክስ አለኝ አንዱ ኤክስ ምንድን ነው? ነን ሂሞፊሊክ ነው። ነን ሂሞፊሊክ ግን ምን ይላል? ኤ ውመን ሁ ሃዝ ሂሞፊሊክ ሰን። ሂሞፊሊክ የሆነ ሰን አለ፣ ልጇ ሂሞፊሊክ ነው። እቺ ሴት እንግዲህ ከሌላ ቦታም ወለደች፣ አንድ ልጅ ወልዳለች እና ያ የወለደችው ልጅ ምንድነው? በበሽታው ተጠቅቷል። ያ በበሽታው የተጠቃ ደግሞ ከሷ ድብቁ የሆነው ሂሞፊሊክ ልጁ ላይ ታይቶ ነው ልጁ እንደዛ በበሽታው የተጠቃው ማለት ነው። ስለዚህ ምንድነት? እቺ ሴት ስቲል ሄሞፊሊክ ነች፣ ግን ሄሞፊሊክ መሆኗ ምን አይልም ማለት ነው።
ዶሚናንት አይደለም፣ ሌላ ማስክ የሚያደርገው አለ። ግን አክቹዋሊ ነን ሂሞፊሊክ ነው ብለን ነው የምንጠራት። ኦኬ ሂሞፊሊክ የሌለባት ግን ኬሪየር ነች፣ ተሸካሚ ነች፣ ሄሞፊሊክን ተሸክማለች። ሰው ከነዚህ ከሁለቱ እናትና አባት ችግር ያለባቸው ሁለት እናትና አባት አሉ። ከነዚህ እናትና አባት what is their chance of having hemophilic daughter ሄሞፊሊክ የሆነች ዶተር ወይም ልጅገረድ የምትወለድበት ቻንሱ ምንድን ነው? ቻንሱ ፐርሰንቴጅ ነው። በፐርሰንቴጅ እናስቀምጣለን። ቻንሱ ምንድን ነው? ኦኬ የመጀመሪያው ይሄ አባት ኤክስ ክሮሞዞምን ይሰጣል አይደል? ኤክስ ይሰጣል። እናትም ደግሞ ኤክስ ሰጠች እንበል። ኦኬ አንድ ልጅ ተወለደ። ይሄ ልጅ ሲወለድ ከእናት ኤች ነው የመጣው፣ ካፒታል ኤች ነው የመጣው። ከአባት ደግሞ ስሞል ኤች ነው የመጣው። ሶ ማኑ ካፒታል ኤቹ ነው ዶሚኔት የሚያደርገው። ስለዚህ ይሄ ምንድነው? ዶተር ነች፣ ሴት ነች። እቺ በቃ ኤክስ ኤክስ አይደል ያለው፣ ዶተር ሴት ነች ማለት ነው። አንድ ሴት አለች። ሶ እንቀጥል። ይሄኛው ከዚህኛው ጋር ቀጥሎ ማለት ነው። ይሄኛው ከዚህ ጋር ነበራ፣ ይሄኛው ከዚህ ኤክስ ከዛ ኤክስ ጋር እየታያችሁ ነው። ሶ አንድ ሌላ ደግሞ ፎርም እናደርጋለን። እዚህ ጋር ከለር ልቀይርላችሁ ድባቡን ለመጨረስ። ሶ እዚህ ጋር እቺኛው ኤክስ ከዚህኛው ኤክስ ጋር ክሮስ እናደርግ። እቺ ኤክስ ሁለቱም ኤች ናቸው። ከዚህኛው ኤች አያችኋ? እቺም ዶተር ነች። እቺ በሽተኛ ልጅ ነች። እቺ ደግሞ ጤናማ ግን በሽታውን የተሸከመች ልጅ ነች ማለት ነው። ክሮስ ማድረጉን አልጨረስንም። ይሄኛው ከየትኛው ከዚህኛው ጋር ይሄኛው ከዚህኛው ጋር ይሄን ሰጠን። አባትየው ይሄን ሰጣት፣ ከዚህ ጋርም ይሆናል። ይሄም ከዚህኛው ጋር ይሆናል። ይሄ አባቴ ይሄን ቢሰጥ ከዚህ ጋርም ይሆናል። ቅድም የሰራነው ማለት ከዚህ ጋርም ይሆናል። አባቴ ይሄን ቢሰጥ ከዚህኛው ጋርም ይሆናል፣ ከዚህኛው ጋርም ይሆናል። ሶ አባቴ ይሄን ሰጠን እንበል። ከዛ ከዚህኛው ጋር ሲሆን ኤክስ ኤች ዋይ ይሆናል ማለት ነው። ከዛ አባቴ ይሄንን ቢሰጥ ደግሞ ከዚህኛው ጋር ሲሆን ደግሞ ምን ይሆናል? ወዴት ነው የሄድኩት? ሰው አባቴ ይቺን ቢሰጥ አባቴ ይሄን ቢሰጥ አባቴ ይሄን ቢሰጥ ከዚህኛው ጋር ሲሆን ደግሞ ኤክስ ከዛስ ኤች ዋይ ይሆናል። ይሄ ወንድ ነው፣ ይሄም ወንድ ነው። ያዙ ወንድ ናቸው። ኦኬ ግን ይሄ በሽተኛ ወንድ ነው፣ ይሄ ደግሞ ጤናማ ወንድ ነው። በመቀጠል ስለ ወንድ ምንም አያገባንም እዚህ ጋር ማለት ነው። ሴቶችን ብቻ ነው ኮምፔር የምናደርገው። የወንድና የሴት ደግሞ የተለያየ ስለሆነ ሴትን ከሴቷ ጋር ኮምፔር አድርጉና ፐርሰንቴጁን ንገሩኝ ነው የተባለው ማለት ነው። ያን ሜን ፎከስ አድርጉ። ስለዚህ ሁለት ሴቶች አሉን። አንዷ በበሽታው የተጠቀች ነች፣ እችኛዋ። አንዷ ደግሞ በበሽታው ያልተጠቀች ነች። ስለዚህ ምን አገኘን ማለት ነው? አንድ ሂሞፊሊክ እና አንድ ከሂሞፊሊክ ነፃ የሆነች ማለት ነው። ስለዚህ ሁለት አገኘን ማለት ነው። ስለዚህ አንዷ ምንድነች? ከሁለቱ አንዷ ምንድነች? ሄሞፊሊክ ነች ማለት ነው። ስለዚህ ይሄን በመቶ አብዝቼ ወደ ፐርሰንቴጅ ቀይራለሁ ማለት ነው። ይሄ በዚህ ሲባዛ 100 ሲባዛ በምናምን 50% ይመጣልኛል ማለት ነው። ስለዚህ መልሳችን ምንድነው? 50% ነው ማለት ነው። አሁን እዚህ ጋር እኛን ግራ ሊያጋባ የሚችለው ነገር ቢኖር ምን መሰላችሁ? ግራ ሊያጋባ የሚችለው ማለት ነው ያ ነገር ምንድነው? ኮምፔር ማድረጉ። ከአራቱም ጋር ኮምፔር አድርጋችሁ ሊሆን ይችላል። ከአራቱም ጋር ኮምፔር አታርጉ። ኦኬ ምንድን ያለው እንደ አጋጣሚ ሆኖ ከአራቱም ጋርም አይመጣውም። አንዷ ጤነኛ፣ አንዱ ልጁ ጤነኛ ነው፣ አንዱ በሽተኛ ነው። ከወንዶች ማለት አንዷ ከሴቷ ጤነኛ ነው፣ አንዷ በሽተኛ ነች። ሶ በአንዷ በሽተኛ ፕሮባቢሊቲ ነው የተጠየቅነው ማለት። ግን ከወንድ ጋር ኮምፔር ማድረግ ከሆነ ኮምፒውተር ወንድ የራሱ ነገር ነው ያለው ማለት ነው። በታየው ቁጥር ሁሉ ኤክስ በመጣን ቁጥር ሁሉ ኤክስ ይዞ በመጣ ቁጥር ሁሉ ወንዱ የመበሽታው ይታይበታል። ስለዚህ ከወንድ ጋር እንትን አታርጉ። ገርል ካለ የገርሉን ብቻ ስሩ። ዶተር ማለትም ሴት ነው። ሴቷን ከሴት ጋር ኮምፔር አድርጉ። ኦኬ ሴቷን ከሴት ጋር። ኦኬ ገርል ካለ ገርን ከጌር ጋር፣ ሴት ካለ ሴት፣ ወንድ ካለ የወንዱን ብቻ። ኦኬ ቤቢ ካለ ግን ምናልባት ቤቢ ምናምን ካለ ደግሞ ያጠቃላይ ካልኩሌት ማለት ግን ዶተር ምናምን በቃ ይሄን ምንም እንዳትደራደሩ ማለት ነው። ሶ እዚች ጋር ሄሞፊሊክ የሆነው ያያችኋ ኤክስኤች ነን ሄሞፊሊክ የሆነው ማለት ነው። ኬር ዶተሯ ማለት ነው። ከዛ ምን ኤክስኤች ምናምን ደግሞ እቺ ሄሞፊሊክ የሆነች ዶተር ናች። እቺ ደግሞ ነን ሄሞፊሊክ የሆነ ሰን ነው። ከዛ ይሄ ሄሞፊሊክ የሆነ ሰን ነው። በቃ በዚህ ወይም መያዝ ትችላላችሁ። ይሄ በኤምቢአይ ኢዚ የሆነ ኮስችን ማለት ነው። ስለዚህ 50% ነው ማለት ነው። በዚህ ወይም መመለስ እንችላለን ማለት ነው። ከሴቶቹ ብቻ የሚለውን ከያዛችሁ ከዛ ስቴፖቹን ካወቃችሁ በኢዚ ወይ በእነዚህ ኢዚ ወይ መስራት ትችላላችሁ ማለት ነው። ደን 10ኛ ጥያቄ ምን ይላል? if 3 girls are already born 3 ሴቶች ተወለዱ
ሶስት ሲወለዱ መቼስ በአንድ አይወለዱማ። እነዚህ ሎጂክ የሆኑ ነገሮችንም አስቡ። ኦኬ ሶ መጀመሪያ እናት የመጀመሪያ ልጅ ስትወልድ ምን ወለደች? አንድ ሴት ወለደች። ሁለተኛውም ሴት ደገመች። ሶስተኛውን ሴት ደገመች። ሶስት ሴት በተከታታይ ወለደች። ቤተሰቡ መረረውና ቀጣይ ሶስቱም ቀጣይ ሶስት የምወልዳቸው ወንዶች ነው ቀጣይ ሶስት የምወልዳቸው ልጆች ሶስቱም ወንድ የመሆን ፕሮባቢሊቲው ስንት ነው ብሎ ካልኩሌት እያደረጉ ነበር። ከዛ ይህን ጥያቄ ለኛ አስቀምጡልን ማለት ነው። so the probability of the next 3 children are boys ቀጣይ የሚወለዱት ሶስት ችልድረኖች ወንድ የሚሆኑበት ፕሮባቢሊቲ ምንድን ነው? እዚህ የመጀመሪያው ልጅ ሴት ተወለድ ወንድ ተወለድ አይመለከተኝም፣ አያገባንም። ይሄን ሰርዙት፣ አያገባንም። ቀጣይ የሚወለዱት እዚህ ላይ ዲፔንድ አይሆኑም። ኦኬ እዚህ ላይ ምንም ዲፔንድ አይሆኑም ማለት ነው። ቀጣይ የፈለግከውን ውረድ፣ የፈለግከውን አድርገና፣ ግን ቀጣይ የምታደርገው ነገር የዚህኛው ላይ ቀጣይ የሚወለዱ ልጆች ቀጣይ አይ ዲፔንድ አይሆኑም ማለት ነው። ሶ አሁን ምንድነው የምታደርጉት? እነዚህ ልጆች አንዴ ይወልዳሉ። ለምሳሌ ሚያዚያ ላይ አንድ ልጅ እንወልዳለን ተባብሏሉ። ከዛ ደግሞ መስከረም ላይ ደግሞ ቀጣይ ዓመት ማለት ነው አንድ ሌላ ልጅ፣ ከዛ ድጋሚ ደግሞ ከ3 ዓመት በኋላ ሌላ ልጅ እንወልዳለን ተብሎ ፕላን አድርጓሉ ማለት ነው። ሶ እዚህ ጋር ወንድ ወይም ሴት ይሆናል አይደል? ስለዚህ ወንድ መሆኑ ደግሞ ስንት ነው? 2 1 ማለት ነው። 0.5 50% ወንድ የሚሆን ቻንስ አለው እዚህ ጋር ማለት ነው። ከዛ እዚህ ጋርም እንደዛው ነው። 1 ከግማሽ ነው ወንድ መሆኑ ማለት ነው። ከዛ እዚህ ጋርም እንደዛው ነው። 1 ከግማሽ ነው ወንድ መሆኑ ማለት ነው። ወንድ ወይ ሴት ይሆናል፣ ግማሽ 1/2 ማለት ነው። ወንድ ወይ ሴት ይሆናል። ስለዚህ ቀጣይ በተከታታይ ኮንስኪቲቭስ ያለ በተከታታይ ደግሞ ቀጥታ አባዟቸው። ይሄን በዚህ አባዙ፣ ይሄን በዚህ አባዙ። ስለዚህ ምን ይሆናል ማለት ነው? 1 ሲባዛ የመጀመሪያው ፕሮባቢሊቲ 1 ሲባዛ ቀጣይ ባለው ፕሮባቢሊቲ ሲባዛ ቀጣይ ባለው ፕሮባቢሊቲ እኩል ይሆናል 1/8 ይሆናል ማለት ነው። ስለዚህ መልሳችን ምን ይሆናል? ሲ ይሆናል ማለት ነው። ቀጣይ ኮንስኪዩቲቭ እዚህኛው ጥያቄ ላይ እንደዚህ አይነት ጥያቄ ከመጣ በቃ እንደዚህ ያስቡ ማለት ቀጣይ ስንትም የፈለገው ይወለድ፣ ለምን እዛ 100 ሴትም አይወለድም። ቀጣይ የሚወለዱት እነሱ ላይ ምንም ዲፔንድ አይሆንም። እቺን ፓርት ብቻ ወስዱ። እቺን ፓርት ብቻ ትወስዳላችሁ። ከዛ እቺን ፓርት ከወሰዳችሁ በኋላ ደግሞ ምን ታደርጋላችሁ? በአሁኑ መንገድ ደግሞ ትሰራላችሁ ማለት ነው። ይሄው እዚህ ጋር ማለት ነው። ይሄን ፓርት በቀጣዩ ቪዲዮ ቀጥልላችኋለሁ። ቻው